ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካ ኢራን ደበደበች፣ ኢራን ከባድ አጸፋ መለሰች። የኢራን ኃይሎች ሆርሙዝ ስትሬት አቅራቢያ የሚገኘው የአሜሪካን ውድ የሆነ ሄሊኮፕተሩን አፓቼ ሄሊኮፕተር መተው መጣላቸውን ፕሬዝዳንት ዶናልድ ትራምፕ ማስታወቃቸውን ተከትሎ ነው አሜሪካ በኢራን ላይ የአየር ድብደባ ሰነዘረች። ኢራን በበኩሏ በአሜሪካ ባህር ኃይል መርከቦች ላይ ከባዱን ጥቃት መፈጸሟን ገልጻለች። የተሰነዘረባት ድብደባ ተከትሎ የአጸፋ እርምጃ የጀመረችው ቴህራን በባህሬንና በጆርዳንና በኩዌት የሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠረ ጥቃት እየሰነዘረ መሆኑ ታውቋል። ይህ እየተባባሰ የመጣው ግጭት በመካከለኛው ምስራቅ ወደማያልቅ ቀውስ ውስጥ ሊከተው እንደሚችል ተንታኞች እያስጠነቀቁ ነው። ዜና አሜሪካ ኢራንም ደብድባለች። ኤኤች-64 አፓቼ የአሜሪካ ሄሊኮፕተር መከስከሱን ተከትሎ ዋሽንግተን በቴህራን ላይ ያጸፋ እርምጃ መውሰዷን አስታውቃለች። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ለተከሰከሰው የአሜሪካ ሄሊኮፕተር ኢራን ተጠያቂ አድርገው ነበር። የአሜሪካ ማዕከላዊ እዝ ጥቃቱን ባንዳር አባስና ቃሽም ከተሞች ላይ ኢላማ መደረጋቸውን ገልጸዋል። ሴትኮም የአየር መከላከያና ራዳሮችን አውድም ያለው ሲልም ገልጿል። ኢራን በበኩሏ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመ ድሮን ጥቃት የአሜሪካ ጦር የተደራጀ የሐሰት ሴራ ፎልስ ፍላግ ኦፕሬሽን ነው ስትል እየተከራከረች ነው። አሜሪካና ኩዌት ጥቃቱን የሰነዘረችው ኢራን መሆኗን እያሳወቁ ነው። በኢራን ጋር የሰላም ስምምነት ይደረጋል በሚል ተስፋ ተጥሎበት የነበረው የነዳጅ ዋጋ ከአንድ በርሜል $90 በታች ወረደ ተብሎ ነበር። አሁን ግን ነገሮቹ ከዚህ በተቃራኒ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሰላም ስምምነት ሊቃረብ እንደሚችል በድጋሚ መናገራቸውን ተከትሎ የዓለም የነዳጅ ዋጋ 5% ገደማ ቅናሽ በማሳየቱ አንድ በርሜል $90 በታች ወርዶ ነበር። በዚህም መሰረት ዓለም አቀፋዊ መመዘኛ የብሬንት የድፍድፍ ነዳጅ ዋጋ ካለፈው ሚያዝያ ወር ወዲህ ለመጀመሪያ ጊዜ ከ$90 በታይ ዝቅ ያለ ሲሆን የአሜሪካ ዌስት ቴክሳስ ኢንተርሚዲየት ደግሞ ወደ $86 አካባቢ ወርዷል። ይህ የዋጋ መረጋጋት የመጣው መካከለኛው ምስራቅ የተኩስ አቁም ስምምነት ቢኖርም ኢራንና እስራኤል ትናንት በድጋሚ የአየር ጥቃት መለዋጣቸው ምክንያት የነዳጅ ዋጋ እጅጉን ኑሮ ከቆየ በኋላ ነበር። በመሆኑም የአሜሪካ ጦር ሄሊኮፕተሮች በሆርሙዝ ሰርጥ ተከሰከሱ። ሁለት የበረራ ባለሙያዎች አለማግኘታቸውንና ግን ከአደጋው ስፍራ መውጣታቸውን ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ከዚያም ያለፈ ዝርዝር መረጃ ከመስጠት የተቆጠቡ ፕሬዝዳንቱ ከኢራን ጋር የሚደረግ ስምምነት እየተቃረበ ነው እያሉ እየገለጹት ነበር። የበረራ አደጋ መንስኤ እስካሁን በግልጽ ባይታወቅም በዚህም ምክንያት ሄሊኮፕተሩ መከስከሱ የተሰማው ኢራን እስራኤል ላይ የሚሳኤል ጥቃት ከፈጸመችና እስራኤል በጦር አውሮፕላኖችና ድሮን የታገዘ ያጸፋ እርምጃ መውሰዷን ከተገለጸ በኋላ ነው። ክስተቱ ያደረጋል ተብሎ የሚጠበቀው የሰላም ስምምነቱ አደጋ ላይ የሚጥል ተደርጎ ተወስዷል። በተመሳሳይ ሄሊኮፕተሩ የተከሰከሰበት ሆርሙዝ ሰርጥ መሆኑን መካከለኛው ምስራቅ ጦርነት ያልተከተለው የኃይል አቅርቦት መስተጓጎል የበለጠ ጫና ውስጥ እንዲገባ የሚያደርግ ነው እየተባለ ነው። ዘላቂ መፍትሄ ያልተገኘለት እስራኤልና ኢራን ጦርነት አሁንም የቀጠና ብሎም የዓለም ችግር ሆኖ ቀጥሏል። ሁለት ባላንጣ ሀገራት ባሳለፍነው ሚያዝያ ወር ላይ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የቀጠናው ውጥረት ጋብ ብሎ ነበር። ይሁን እንጂ በትናንትናው ዕለት በሀገራቱ መካከል እንደ አዲስ ያገረሻው ጦርነት የአካባቢው ውጥረት በድጋሚ እንዳያንረው ተሰግቶ እንደነበር ኢቢሲ ዘገባ አመላክቷል። በጥቃቱ ኢራን በእስራኤል ላይ ሚሳኤል ጥቃት የፈጸመች ሲሆን በተመሳሳይ እስራኤል በኢራን ላይ ወታደራዊ ኢላማዎች ላይ አጸፋ እርምጃ ወስዳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል እንደ ኢራን ግጭት እንደ አዲስ መቀስቀሱ ሀገራት አንዳቸው በሌላቸው ላይ የሚፈጽሙት ጥቃት እንዲያቆሙ ጠይቀዋል። በዛሬው ዕለትም እስራኤልና ኢራን የተኩስ አቁም ስምምነት በድጋሚ ካልተጣሰ በስተቀር ምንም አይነት ጥቃት እንደማይፈጽሙ አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት መግለጫ በኢራን ላይ የሚፈጸም አየር ጥቃት ለጊዜው መቆሙን አመላክተዋል። ይሁን እንጂ ኢራን ሂዝቦላ ጋር ያለው የቤት ስራ አለመቋጨቱን አጽንኦት ሰጥተው ተናግረዋል። የኢራን ጦር በበኩሉ ቴህራን በእስራኤል ላይ የምትፈጽመው የትኛውም ጥቃት ማቆሚያ ይፋ አድርጓል። ከታሪክ ምን ትማራለች? ኢራን የስዊዝ ቦይ ቀውስን በትራምፕ ላይ እየደገመችው ነው። አሜሪካና እስራኤል ከአንድ ወር በፊት በኢራን ላይ የቀሰቀሱት ጦርነት ባልተጠበቀ ሁኔታ ተወሳስቦ እየተካሄደ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ጽሑፋቸው በአጭር ጊዜ ቢሆንም ግርግሩን እያባባሱ ዓለም አቀፍ ገበያዎችን እያናወጡ ይገኛሉ። የትራምፕ አስተያየት ብቻ ሳይሆን ታሪክም በዚህ ጦርነት አቅጣጫ እየቀያየረ ይመስላል። ግጭት ከተቀሰቀሰ ወዲህ ባለሙያዎች ጉዳዩን ለመረዳት
ስጋት ወዴት ሊያመራ እንደሚችል ለመተንበይ እየሞከረ ነው። ከነዚህም መካከል 3 ቁልፍ ታሪካዊ ጉዳይ ጎልተው ይታያሉ። የመጀመሪያው ስዊዝ ቦይ ሲሆን በኢራን የሚደገፉ ሁቲዎች በእስራኤል ላይ የሚሳኤል ጥቃት መክፈታቸውን ተከትሎ በግጭት ውስጥ አዲስ ግንባር ከፍቷል። ሁቲ በቀይ ባህር በኩል በተለይ በስዊዝ ቦይ የሚያመሩ መርከቦች የማጥቃት አቅም ስላላቸው በዓለም ኢኮኖሚ ላይ ተጨማሪ መስተጓጎል እንደማይፈጥር ስጋት ደቅኗል። ቡድኑ 30 በመቶ የሚሆነው የዓለም አቀፍ ኮንቴነርና 15 በመቶ ገደማ የሚሆነው የንግድ እንቅስቃሴ የሚተላለፍበት ወሳኝ የውሃ መስመር መዝጋት ባይችል እንኳ አካባቢውን ሊያምሰው ይችላል። ይህ ደግሞ ኢራን ሆርሙዝ ወሽመጥ የፈጠረችው መስተጓጉል ላይ ሲጨመርበት የዓለም ምጣኔ ሀብት ወደ ውስብስብ ቀውስ ውስጥ በመግባት ውጤቱ አስከፊ ሊሆን ይችላል። ተንታኞች የአሁንም መካከለኛው ምስራቅ ጦርነት ለማስረዳት ከ70 ዓመት በፊት የተከሰተውን የስዊዝ ቀውስ በምሳሌነት ይጠቅሳሉ። የግብፁ ፕሬዝዳንት የነበሩት ካማል አብዱል ናሲር እንደ አውሮፓ አቆጣጠር 1956 ስዊዝ ቦይን ተቆጣጠሩ። ፈረንሳይ፣ ብሪታንያ፣ እስራኤል ይህን ለመቀልበስ ያደረጉ ሙከራ ሳይሳካ ቀረ። ለትራምፕና ለአጋሮቻቸው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚህ ረገድ ታሪክ አሳሳቢ መልእክት ያስተላልፋሉ። ከሁሉም በላይ የብሪታንያ ዓለም አቀፍ ኃይል ሆና የቆየችው ጊዜው እንዳበቃ የሚያሳይ ነው። መጀመሪያው የዓለም ጦርነት ወዲህ መካከለኛው ምስራቅ የነበራት የበላይነት መጨረሻ ነበር ሲል የቢሲ ዓለም አቀፋዊ ጉዳይ አርቲ ጄኢም ቦይን ተናግረዋል። ዓለም አቀፋዊ ኢኮኖሚ ወሳኝ በሆነበት መስመር ላይ ቴህራን ሁቲዎች እየተተገበራቸው ያለው ስልት ከናስር አካሄድ ጋር ይመሳሰላል። እንግሊዝና ፈረንሳይ ኃይሎች በስዊዝ ቦይ ሰሜናዊ ጫፍ ዳርቻ ሲደርሱ ናስር በደርዘን የሚቆጠሩ መርከቦች በማስመጥ ቦይን ዘግተው ከፋርስ ባህር ሰላጤ የሚመጣ ነዳጅ እንዳይጓጓዝ አቋርጠው ነበር ሲል አሜሪካ ታሪክ ጸሐፊ አልፈርድ ደብሊው ማኮይ ጠቁመዋል። የአሜሪካው ፕሬዝዳንት ዲዌይት አይዘንሃወር ከሶቪየት ጋር በገቡበት ቀዝቃዛው ጦርነት ወቅት የተፈጠረው ይህ ችግር ለመፍታት ጣልቃ መግባት የብሪታንያ ፈረንሳይ እንዲወጡ አስገድዷቸዋል። በወቅቱ ብሪታንያ በተባበሩ መንግስታት ማዕቀብ ተጥሎባት ነበር። የገንዘብ ዋጋ ሊጋሽም አፋፍ ላይ ደርሶ ነበር። ዓለም አቀፍ ኃያልነት ሊጠፋ እየተቃረበ ነበር ሲሉ ማኮይ ጽፈዋል። ነገር ግን በዚያ ወቅት የስዊዝ ቀውስ ከዛሬ ግጭት ጋር ሙሉ በሙሉ ማመሳሰል ትክክል አይደለም ይላሉ ቦይን። አሜሪካ ኃያልነት ከሁለተኛ ዓለም ጦርነት በኋላ ከነበረችበት ብሪታንያ ጋር እያወዳደርኩ አይደለም። ሁሉንም ኃያል ሀገራት ግን ከፍና ዝቅ ማለታቸው የሚጠበቅ ነው ብለዋል። ቻይና በማንሰራራት ላይ የምትገነባው ወቅት አሜሪካ ተመሳሳይ ነገር ከገጠማት ይህ በታሪክ ምሁራን እንደ አንድ ርዕስ ጉዳይ ሊጻፍ ይችላል ብለዋል። ሁኔታዎችን ለመረዳት ከ70 ዓመት ውስጥ ታሪክ የፈጠረው ተጨማሪ ትምህርት መመልከት ጠቃሚ ነው። 1973 የነዳጅ ዋጋ በቀጣዩ 10 ዓመታት ውስጥ ከፍተኛ ጉዳት የሚያደርሱ ቁልፍ የሆኑ የኢኮኖሚ የደም ስሮች ማስተጓጎል በመቀጠሉ አካሄዱ ሊገመት የሚችል መሆኑን ታዛቢዎች ገልጸዋል። አንደኛው ደግሞ የስዊዝ ዘመቻ ከተጠናቀቀ ከ20 ዓመት ባነሰ ጊዜ ውስጥ የተከሰተ ነው። እንደ አውሮፓ አቆጣጠር 1973 በእስራኤልና በግብጽ በሶሪያ መካከል ጦርነት ተካሄደ። ዩፒ ኩፐር ጦርነት ተብሎ የሚጠራው እዚህ ጦርነት ግብጽና ሶሪያ በእስራኤል ላይ ድንገተኛ ጥቃት ሰነዘሩ። አሜሪካ የጦር መሳሪያ ለእስራኤል በስፋት ሰጠች። የአረብ ሀገራት ያለው የነዳጅ ዋጋ ከፍተኛ ሁኔታ ከፍ የሚያደርግ ነበር። ምዕራባዊ አውሮፓ ብዙ ጉዳት የሚያስከትል ማዕቀብ በመጣል ተቃውሞን ይላል ቦይን። የወቅቱ የሳውዲ አረቢያ የነዳጅ ሚኒስትር ሼክ አህመድ ዛኪር ያማኔ እንደ ነዳጅ ያሉ ሀብቶች በዓለም አቀፍ ገበያዎች ላይ ተጽዕኖ ፈጣሪ መሳሪያ ሆነው ሊያገለግሉ እንደሚችሉ ሲሉ በግልጽ ተናግረዋል።